Fire and the recent escalation between Israel and Iran was announced by U.S. President Donald Trump on Monday, June 23, 2025, bringing hopes of an end to what he termed the 12-day war. However, as of early Tuesday, confirmation from both Israel and Iran remains cautious and incomplete, with Iran stating it will halt attacks if Israel ceases its illegal aggression. President Trump posted on social media that a complete and total ceasefire had been claiming these were preemptive strikes. Iran retaliated with missile and drone attacks on Israeli targets, including a missile strike on a major U.S. military installation in Qatar on Monday, which Trump described as a weak response, and for which he thanked Iran for early notice. The U.S. strikes on Iranian nuclear sites, including Fordow, Natanz, and Isfahan, were described by the Atomic Energy Organization of Iran as a barbaric act that violated international law. The IAEA Director General, Rafael Grossi, confirmed that the U.S. strikes likely inflicted very significant damage on the Fordow nuclear site, though Iran may have moved some nuclear material beforehand. The current situation is fragile, with the immediate implementation and long-term adherence to a ceasefire yet to be fully established. While President Trump expressed hope for a de-escalation and an end to the conflict, the lack of immediate, unequivocal confirmation from both sides underscores the delicate nature of the situation. The world watches closely to see if this announced ceasefire will indeed bring an end to the recent hostilities between Israel and Iran. ሰበር ዜና ደርሶናል። ክቡራን አድማጭ ተመልካቾቻችን ለዓለም ሕዝብ ሁሉ የሰላም የደስታ ብስራት ተበስሯል። ይኸውም ከ12 ቀን ደም አፋሳሽ ጦርነት በኋላ እስራኤልና ኢራን በዛሬው ዕለት ሙሉ በሙሉ ተኩስ ለማቆም ከስምምነት ላይ ደርሰዋል። ይህንንም ያበሰሩን ትራምፕ ናቸው። ኮንግራቹሌሽን ቱ ኤቭሪዋን። እስራኤልና ኢራን ከ6 ሰዓት በኋላ ይህ ዜና ከተነገረበት ማለት ነው ከ6 ሰዓት በኋላ ተኩስ የማቆም ስራቸውን ቀስ በቀስ ይጀምራሉ ነው ያሉት እንግዲህ ትራምፕ። በዚህም መሰረት ኢራን በ12 ሰዓት ውስጥ ተኩስ አቁም ለማድረግ ተስማምታለች። ይህ ዜና ከተነገረበት ጊዜና ሰዓት ጀምሮ በ12 ሰዓት ውስጥ ሙሉ በሙሉ ተኩስ ታቆማለች፣ ሚሽኗን ጨርሳ ማለት ነው። እስራኤል ደግሞ በ24 ሰዓት ውስጥ ተኩስ ታቆማለች። ለመካከለኛው ምስራቅ ህዝቦች ሁሉ ሰላም ይሁን። ፈጣሪ መካከለኛውን ምስራቅ ይባርክ። ፈጣሪ እስራኤልን ይባርክ። ፈጣሪ ኢራንን ይባርክ። ፈጣሪ አሜሪካን ይባርክ ብለዋል እንግዲህ ትራምፕ እንግዲህ ሙሉ በሙሉ የኢራንን የኒውክሌር ፋሲሊቲ ካወደሙ በኋላ በደቂቃዎች ውስጥ ነበር አሁን የሰላም ጊዜ ነው፣ ከዚህ በኋላ ማንኛውም ድርድር፣ ማንኛውም እርቅ፣ ማንኛውም ሰላም ይፈጸማል የተባለው እንግዲህ ይሄ ነው። ክቡራን አድማጭ ተመልካቾቻችን እጅግ በጣም ደስ የሚል ዜና ነው። ሰላምን የማይፈልግ የለም። ይሁን እንጂ ክቡራን አድማጭ ተመልካቾቻችን በርካቶች በዚህ ዜና ላይ ጥርጣሬ እያደረባቸው ይገኛሉ። የተለያዩ የዓለም ከፍተኛ መገናኛ ብዙሃንም ሁኔታው ፎልስ ነው፣ ትራምፕ አይታመኑም ሳይሆን ብቻ ሁኔታውን ለማመን ተቸግረዋል። በርካቶች አልተዋጠላቸውም። እንዴት ሊሆን ይችላል? ይህ የማይታመን ነገር ነው በማለት ላይም ይገኛሉ። የትራምፕም እንደዚሁ ፎልስ የሆነ ንግግር ነው አይነት ነገርም እያሉ ይገኛሉ። ግን ትራምፕ በዚህ ደረጃ ይዋሻሉ ተብሎ አይታሰብም። ጦርነቱ አሁን አላቆመም። በአሁኗ ደቂቃና ሰዓት እንኳን እስራኤል ኢራን ውስጥ አንድ ከፍተኛ ቦታን በዚህ ኬስ ፋየር ባለበት ሰዓት መታለች። ለነገሩ ኬስ ፋየሩ የሚፈጸመው መቼ ነው? እንግዲህ ኢራን ከ12 ሰዓት በኋላ ነው፣ እስራኤል ደግሞ ከ24 ሰዓት በኋላ ነውና ሰዓቱ ገና ስለሆነ ነው የሚሉ አሉ። በዛሬው ሌሊትም እንግዲህ በእርግጥ ከኬስ ፋየሩ በፊትም ቢሆን ኢራን ኳታር ውስጥ የሚገኘውን ታላቁን የአሜሪካን ኤርቤዝ መታለች። በእርግጥ ምንም የደረሰ ጉዳት የለም። የአሜሪካ መንግስትም እንዳሳወቀው የኳታር መንግስትም እንዳሳወቀው እንግዲህ የደረሰ ጉዳት የለም በሰው ላይ ማለት ነው። በኳታር ዜጎችም በአሜሪካ ወታደሮችም ላይ የደረሰ የህይወት
አደጋ የለም። የተመታ ተቋም ግን አለ። ኢራንም እንግዲህ አከታትላ ከ6 በላይ የሚሆኑ ሚሳኤሎችን ነበር የተኮሰችው። በኳታር ከፍተኛ ፍንዳታ ነበር። እንዲሁም በርካታ ኢትዮጵያውያን ተጨንቀው ነበር፣ ኳታር የሚኖሩ ማለት ነው። በዚህ መሃል ነው እንግዲህ በደቂቃዎች ውስጥ ማለት ይቻላል ወይም በሰዓታት ልዩነት ውስጥ ትራምፕ ወጥተው ሙሉ በሙሉ የተኩስ አቁም ተደርጓል ያሉት። ሁኔታው ግራ የሚያጋባ ነው። በየደቂቃዎች የሚለዋወጡ ነገር ነው እየተመለከትን ያለ ነው። ተለዋዋጭ የሆነ የጦርነት ነገሮችን ነው እየተመለከትን ያለ ነው። ክቡራን አድማጭ ተመልካቾቻችን እውነት ያድርገው እያለ ነው። የዓለም ሕዝብ ሁሉ ሰላም የማይፈልግ የለም። በነገራችን ላይ የሰላም በተለይ የእስራኤልና የኢራን ሰላም መሆን በጣም ይፈልጋል። በነገራችን ላይ ከብዙ ዓመታትም ላይባል ይችላል ከ30 ከ40 ዓመት በፊት ማለት ይቻላል ኢራንና እስራኤል እጅና ጓንት የነበሩ እጅግ በጣም የሚዋደዱ ለእስራኤል መመስረት ደግሞ ኢራን ከፍተኛውን የመሰረት ድንጋይ የጣለችው እስራኤል የምትባል ሀገር ትመስረት ሲባል ከሁሉም ቀድማ ትመስረት ያለች ኢራን ነበረች። በጣም በሚገርም ሁኔታ ያው እንግዲህ ትናንት ወዳጅ የነበሩ ሀገራት ብቻም ሳይሆን ትናንት ወዳጅ የነበሩ ግለሰቦች ዛሬ ይጣላሉ፣ ዛሬ አምርረው የተጣሉ ነገ ይታረቃሉ። እንዲህ ነው እንግዲህ ዳይናሚክ ወርልድ ውስጥ ስላለን ነው። ይሁንና ሰላሙን ብዙዎች ይፈልጉታል። በኢራን በኩል አንዳንድ መረጃዎች እየወጡ ይገኛሉ። የተኩስ አቁሙን አልተቀበልኩም ይላል እያለች ነው ኢራን የሚባል ዜናዎች በበርካታ የዓለም አቀፍ መገናኛ ብዙሃኖች እየተዘገበ ነው። በእርግጥ በዚህ ጦርነት ላይ ከፍተኛ ጉዳት የደረሰባት ከእስራኤል አንጻር ሲታይ ኢራን ናት። እስራኤል ውስጥም ጉዳት አልደረሰም ማለት አይቻልም። በጣም ከፍተኛ ውድመት ደርሷል። እስራኤል ውስጥ የደረሰው ውድመት በቀላሉ የሚገመት አይደለም። ይሁን እንጂ የኢራን ግን ትንሽ የከፋ ይመስላል። ጉዳቱ ሲነጻጸር ባላንስ አይሆንም። በጦርነት ዓለም ውስጥ የተለያዩ ሀገራት ጦርነት ሲያደርጉ ወይም የተለያዩ ተፋላሚ ኃይሎች ጦርነት ሲያደርጉ ባላንስ የሆነ ወይም የተስተካከለ እኩል የሆነ ጉዳት ሊደርስ አይችልም። በጦርነት ባህሪ ውስጥ አንደኛው ብልጫ መውሰዱ አይቀርም፣ አንደኛው ደግሞ እንዲሁ መጠነኛ ጉዳት ሊደርስበት ይችላል። ዋናው ግን አት ዘ ኤንድ ኦፍ ዘ ዳይ ሰላም መሆኑ ነው የሚፈለገው። የእነዚህን ሀገራት ሰላም መሆን በርካታ የዓለም ሀገራት ይፈልጉታልና እንግዲህ ትራምፕ የተናገሩት ንግግር ይሄ ነው። ይሁን እንጂ እንደተነጋገርነው ክቡራን አድማጭ ተመልካቾቻችን አሁንም ጦርነቶቹ ቀጥለዋል። በእርግጥ ሰዓቱ ነው ብለን ነግረናቸዋል። ሰዓቱ ስላልደረሰ ነው ኬዝ ፋየር የሚሆንበት ሰዓተ ገደብ ተቀምጧል። ትራምፕ ይሄን ተናግረዋል። እውነት ያድርገው። እስኪ እናንተን ሀሳብ አስተያየት ስጡን፣ ጻፉልን። እስኪ ይሄ ጦርነት እንዲበቃ እስቲ ሁላችንም እንስበክ። ኮንትሪቢዩሽን አለው እኮ ምንም ቢሆን ይታያል፣ ይደመጣል። የእያንዳንዱና ሀገር በተወሰነ መልኩ ተጽዕኖ ስትፈጥር ሌላኛውም ሀገር የራሱን ተጽዕኖ ሲፈጥር ሚዲያዎች ሁሉ ሰላምን ሲያወሩም አንድም ግብአት ይሆናል ለሰላምና የእነዚህን ሀገሮች ሰላም መሆን አጥብቀን እንፈልጋለን። እውነት ያድርገው እንላለን። ትራምፕም እንግዲህ ኮንግራጁሌሽን ነው ያሉት። ለዓለም ሕዝብ ሁሉ እንኳን ደስ ያላችሁ ነው ያሉት። ብዙዎች ተጨንቀው ነበር በዚህ ጦርነት ላይ በተለይ የአረቡን ዓለም መምታት ስትጀምር ኢራን ኳታርን መምታት ስትጀምር እጅግ በጣም በርካቶች ተጨንቀው ነበር። እንግዲህ ኢራንና እስራኤልን ያደራደረቻቸው ኳታር ናት። አሜሪካም ወደ ጦርነቱ ገብታ ነበር። አሜሪካም እንግዲህ እጇ ቢኖርበትም ምንም እንኳን በዚህ ጦርነት ላይ ብትሳተፍም የአንበሳውን ድርሻ በማደራደሩ ዙሪያ ያለችበት ግን ኳታር ናትና ኳታርም እያደራደረች ባለችበት ሽማግሌ ሆና ባለችበት በመሃል በዛሬው ሌሊት ላይ እንግዲህ በሚሳኤል ተመታ ነበር። ምንም እንኳን የተመታው የአሜሪካ ኤርቤዝ ቢሆንም ያው ኳታርም በጊዜው ተናዳለች። ሉዓላዊነቴ ተደፍሯል፣ ሉዓላዊነቴን ጥሳለች ኢራን ብላ ነበር። አሁን ወደ ድርድር መጥተዋል፣ ወደ እርቅ መጥተዋል። ዓለምም ይሄን ነገር በትኩረት እየተከታተለው ይገኛል። በርካቶች አላመኑም፣ ብዙዎች ሊያምኑ አልቻሉም። ጦርነቱ ቁሞ ባይናቸው እስካላዩ ድረስ ማንም አላመነም። ሁኔታውን ግን በግርምት እየተመለከቱት ነው። ቫይራል የወጡ ቪዲዮዎች ነው የምትመለከቱት። እንግዲህ በዚህ ዙሪያ ላይ በዓለም አቀፍ ደረጃ ብታዩ በደቂቃ 3 ሚሊዮን 4 ሚሊዮን በደቂቃ ነው ያልኳችሁ። እንግዲህ በደቂቃ 3 ሚሊዮን የገባ በሰዓት 3 ሚሊዮን 4 ሚሊዮን እይታ ያገኙ። ምክንያቱም የዓለም አቴንሽን ሁሉ እዚህ ጋር ነው ያለው ነው። እንግዲህ ክቡራን አድማጭ ተመልካቾቻችን በሌሎች መረጃዎች ደግሞ አፕዴት ሲኖር በፍጥነት እናደርሳችኋለን። የዩቲዩብ ቻናሉን ሰብስክራይብ ማድረግ አትርሱ። መልካም ጊዜ ተመኘን።